ደንበኞች በአመት አንዴ የልደት ቀናቸውን ለማክበር የሚበሉበት ነው። እኔ ግን ብታምኑም ባታምኑም በሳምንት ቢያንስ 2 ቀን ጎራ እላለሁ። ከዚያ አስተናጋጁ ያቀረበልኝን የምግብ ዝርዝር ዋጋ እንደ መርዶ ደብዳቤ በትካዜ እያነበብኩ ለረጅም ጊዜ እቀመጣለሁ። አስተናጋጁ ምን ላምጣልህ ወንድም ይለኛል። እስቲ መጀመሪያ ውሃ በሎሚ ያምጣልኝ እለዋለሁ። አስተናጋጁ መጀመሪያ የሚለውን ቃል መነሻ በማድረግ ቀጥሎ የሆነ ከበድ ያለ ምግብ ያዛል ብሎ ሰፍ ብሎ ይጠብቀኛል። እኔ ውሃ በሎሚን ፉት እያልሁ ለ4 ሰዓት ያክል እጎለታለሁ። አስተናጋጁ ቀስ በቀስ እንደ ደንበኛ ሳይሆን እንደ ደመኛ ይቆጥረኝ ነበር። አንድ ቀን ከተጎለትኩበት ፊት ለፊት ካለው ወንበር ላይ ከፍቅረኛው ጋር የተቀመጠ ተስተናጋጅ ወንድም እንብላ አለኝ። በጣም ገረመኝ። እንብላ የሚለው ቃል እናቸንፋለን እንደሚለው ቃል የአገልግሎት ዘመኑን የጨረሰ ነበር የመሰለኝ። በዚህ ዘመን ውስጥ እንዲህ ያለ ሬስቶራንት ውስጥ አንድ ሰው እንብላ ካለህ ይሄ ነገር ግብዣ ነው ወይስ ፕራንክ ነው ብለህ መጠራጠር አይቀርም። ወደ ምግቡ ተመለከቱ። ፍቅረኛሞች ያዘዙት የጎድን ጥብስ ነው። አሃ አሁን ነገሩ ግልጽ ሆነልኝ። ጀለስ እንብላ ከማለቱ በፊት ስጋ እንደማልበላ በቂ መረጃ ሰብስቧል ማለት ነው። ያለምንም ኪሳራ በፍቅረኛው ፊት ለጋስ መስሎ ለመታየት እየሞከረ መሆኑ ገባኝ። በሌላ አነጋገር ጎድን ጥብሱን ሳያስበላ የቺኩን አንጀት ሊበላ ፈልጓል ማለት ነው። የተባረከ ይሁን ስጋ አልበላም አልኩኝ። ወይ ታድለህ አለች ልጅቷ። ምን አለ እሱን ብትመክርልኝ። ስጋ በጣም ይወዳል አልኳት። ይወዳል አይገልጸውም፣ የቄራ መኪና በለው። ሰውየው በጣም ተናደደ። ሴትዮዋ ቀጠለች። ስጋ ለመብላት ቶሎ እንደማያስረጅ ሰምቻለሁ። ስንት ዓመትህ ነው አለች። 43 ዓመቴ ነው አልሁ። አይገርምም አለች ልጅቷ ወደ ሰውየው ዞራ። አሁን የ43 ዓመት ሰው ይመስላል። በፍጹም የ53 ዓመት ነው የሚመስለው። ሰውየው በቀላሉ ሊፋታኝ አልቻለም። እኔ እምልህ ሲል ቀጠለ። አቤት። ሁሌ አትክልትና ጥራጥሬ ነው የምትበለው? አዎ። ምን ነው እንደ ከብትበትና ፋንድያ ለመጣል ነው ወይስ ሌላ ዓላማ አለ? ስሙኝማ፣ የኑሮ መክፋት ጸባያችንን እያከፋ የመወዳደስ ባህላችንንም እየረበሸው። ባለፈው አመሻሹ ላይ ቦሌ መንገድ ዳር ቆሜ አላፊው አግዳሚውን እያየሁ ነበር። ነገሩ እውነት ለመናገር ሴቶችን ብቻ እየመረጥኩ ነበር የማየው። አብይ አህመድ ቢያልፍ ቀና ብዬ አላየውም። ሼህ አላሙዲ ቢያልፍ ቀና ብዬ አላየውም። ሼፍ ዮሐንስ ምን የመሰለ መክተፊያ አንጠልጥሎ ቢያልፍ አላየውም። ቴዲ አፍሮ ቢያልፍ ራሱ አላየውም። ሮፍናን ቢያልፍ ሮፍናን እንኳን ትንሽ ስለሚያምታታ ቀና ብዬ ላየው እችላለሁ። እኔ ከቆምኩበት ትንሽ አለፍ ብሎ 2 ጎረምሶች ቆመው አላፊ ሴቶችን ይለክፋሉ። አንዲት ሴት በፊታችን ስታልፍ አንደኛው ፊትሽ ጠቃጠቆ አለው። ጠቃጠቆ ለሙዝ እንጂ ለሴት አይነፋም። ፊቱን ዞር ብዬ አየሁት። ወይኔ ፊቱ! ፊቱ ድንበር ላይ ቢቀመጥ ብቻውን የውጭ ወራሪ ይመልሳል። ሌላ ሴት አለፈች። አለባበስሽን አስተካኪ፣ አገር አታሰድቢ አለ ሁለተኛው። አለባበሱን አየሁት። ሱሪው እንደ ብሔራዊ ሀዘን ባንዲራ ዝቅ ብሎ ይውለበለባል።
እጅግ አዘንሁ። እንዲህ ባሉ ብሽቅ ወንዶች ምክንያት ጠቅላላው ያበሻ ወንድ መጠመዱ አሳዘነኝ። በዚህ ሀገር ላይ ጥሩ ጥሩ ወንዶች መኖራቸውን ማሳየት ፈለጉ። ለጊዜው እኔ ራሴ ጥሩ ወንዶችን ወክዬ የሆነ ነገር ማድረግ እንዳለብኝ ተሰማኝ። ቀጥላ በፊቴ የምታልፈውን ሴት ጠብቄ እልል ያለ ውዳሴ ላቀርብላት ወሰንሁ። የኔ እመቤት ፊትሽ እንደ ምስራቅ ብርሃን ያመርታል እላታለሁ። ስለ ውበት ከማወደሴ በፊት እኔ ራሴ መዋቤን ማረጋገጥ አለብኝ። ራሴን አየሁት። አረንጓዴ ቲሸርት ለብሻለሁ። ቅጠልያ ሱሪ ታጥቄያለሁ። ከጫማዬ ጋር ማች የሚያደርግ የስልክ እንጨት ተደግፌያለሁ። በአጠቃላይ ዝንጥ ብያለሁ። ቅድም ፊትሽ ጠቃጠቆ አለበት የተባለችዋ ሴት ስትመለስ አየኋት። በአጠገቤ እያለች ስታልፍ ስል ዞር ብላ አይታኝ እንዴ በውቄ በሰላም ነው? የኮባ ጠመንጃ መስልሃል። ሌላው በዚህ ዘመን ክፉኛ እያሳሰበኝ የመጣው ዝርፊያው ነው። ከ4 ዓመት በፊት እዚህ ሀገር ስፖኪዮ ነበር የሚሰረቀው። አሁን ሙሉ መኪናውን ይሰርቁና ስፖኪዮን ለማስተዛዘኛ ጥለውት ይሄዳሉ። ባለፈው በእኔ በራሴ የደረሰውን ልንገራችሁ። የሆነ ክለብ ስዝናና መሸውና በጊዜ ልግባ ብዬ ከምሽቱ 6 ሰዓት አካባቢ ወደ ቤቴ ወክ ማድረግ ጀመሩ። እዚህ በአምቢስ ጋር ሰማይ በለው ድልድይ ላይ ስደርስ ሁለት ጠብደል ጎረምሶች ከፊት ለፊት የቆሙ ፌሮና ገመድ ይዘዋል። እኔ ምንም አልጠረጠርኩም። ድልድዩን የሚጠግኑ የቀን ተሌት ሰራተኞች ነው የመሰሉኝ። አንደኛው ጠጋ አለኝና ዲያስፖራው ዶላር ይዛል አለኝ። አዎ በስንት ዘረዝሩኛላችሁ? ሁለቱም በጣም ሳቁ። በሳቅ መድከማቸውን ቼክ ካደረኩ በኋላ በጠረባ አንጥፊያቸው ጉዞዬን ቀጠሉ። የዲያስፖራ ነገር ሲነሳ አሜሪካን ሀገር ፔንሲልቬኒያ በተባለ ጠቅላይ ግዛት ፒትስበርግ በምትባል ከተማ ለ2 ዓመት ያህል ኖሬያለሁ። አገሩ በሚያስፈራ መንገድ ጭር ያለ ነው። ፈረንጆች የመኪና ጥሩምባ አይነፉም። ሌላ የሚነፉት ብዙ ነገር አላቸው። እንዲያውም በፈረንጅ መኪና ውስጥ የማይገኝ 2 ነገር ቢኖር ክላክስና ጥቅስ ነው። አንዳንዴ ጸጥታው በጣም ሲያስፈራኝ ድምፅ ፍለጋ 1 ኪሎ ሜትር ያክል ከምኖርበት ሰፈር ርቄ እሄዳለሁ። በትልልቅ ጎዳናዎች ዳር ቸስታ ሙዚቀኞች የሙዚቃ መሳሪያ እየተጫወቱ ሳንቲም ይለቅማሉ። እኔም ደህና የሸቀልኩ ቀን ከሆነ ለአንዳንዶች እየሸለምኩ አልፋለሁ። ሽልማቴ ደረጃ አለው። ለፒያኖ $10፣ ለቫዮሊን $5፣ ለሳንዱቅ ጊታር ማለት ለቦክስ ጊታር ማለት ነው $1። ይሄ ደግሞ ምን ነበረ? ይሄ እንኳን ወናፍ የሚመስለው ይሄ እንኳን ፍሬው ኃይሉ የሚባለውን ዘፋኝ አጉብጦ የገደለው አኮርዲዮን፣ ለአኮርዲዮን ስሙኒ። አሜሪካ ነገር ስሙኒ ዛሬ ድረስ ያገለግላል። አንድ ቀን የሆነ ሽማግሌ ፈረንጅ በፒያኖ የሙላቱ አስታጥቄን ሙዚቃ በጣም ኢሞሽናል ሆኖ የአገሬ ናፍቆት ለሙላቱ አስታጥቄ ያለኝ አድናቆትና ለዚህ ፈረንጅ ያለኝ አዘኔታ ተደማምሮ በጣም ስሜታዊ ያደረገኝ። $100 መሽለቅ አድርጌ ግንባሩ ላይ ልመርግለት ከፈለኩ በኋላ በሃራስመንት እንዳይከሰኝ በመስጋት ፒያኖ ላይ ጣልኩለት። ሽማግሌው ፈረንጅ $100ን ሲመለከት በጣም ከመደናገጡ የተነሳ ለጥቂት ሰከንዶች ዜማው ጠፋበት። ሳያስበው የእርጋ ዱባለን መጫወት ጀመረ። አመስግኘው መንገዴን ከቀጠልኩ በኋላ ራሱ ሊፋታኝ ነው። ፒያኖን በሲኖትራክ አስጭኖ እየተከተለ ተጫወተን። ወደ አገር ቤት እንደተመለስኩ ልለምደው ያልቻልኩት ነገር ቢኖር የድምፅ ብክለት ነው። በተለይ የመንገድ ዳር ማስተዋወቂያና ስብከት አልበዛም። ሰዎች እምነታቸውን በአደባባይ የማስተዋወቅ መብት አላቸው። ከስብከት ጋር ችግር የለብኝም።
ግን አንዳንድ ሰዎች ወደ አደባባይ የሚያወጣቸው የእምነት ፍቅር አይመስለኝም። የገዛ ድምጻቸውን በማይክ የመስማት ፍቅር ይመስለኛል። በቀደም እዚህ መገናኛ በሚገኝ አንድ አውቶቡስ ማቆሚያ ላይ ከሌሎች መንገደኞች ጋር ጠጋ ብዬ ቆሜያለሁ። አንድ ሰውዬ ፍሪጅ የሚያክል ሞንታርቦ ከፊታችን ጠምዶ ሲያበቃ የሐዋርያት ሥራ ምዕራፍ 2 ብሎ ሲጀምር አንዱ ወንድማችን ይኸውልህ እዚህ ያለነው ሁሉ ቀደም ብለን ጌታን ተቀብለናል። የድሮ ጴንጤዎች ነን። አሁን ራሱ እዚህ የቆምነው ወደ መካነ ኢየሱስ የሚወስድ አውቶቡስ ለመጠበቅ ነው። ሰውየው ሞንታርቦውን እየጎተተ ገለል ይላል ብዬ ስጠብቅ አይጥና በረሮ አስቸግሮታል። አይጥና በረሮ አስቸግሮታል። እንግዲያውስ በአንድ ድንጋይ ሁለት አምፖል እንዲሉ ሁለቱን በአንድ የሚያጠፋ መድኃኒት ተዘጋጅቶለታል። በመጀመሪያ አይጡን በመድኃኒት ይገድሉታል። ከዚያ የአይጡን ሬሳ ጠረን መቋቋም ያቃታቸው በረሮች ቤቱን ጥለው ሄዱለታል። እመለሳለሁ። አመሰግናለሁ። ለመጀመሪያ ጊዜ ግጥም ያቀረብሁት የሶስተኛ ክፍል ተማሪ ያለሁ በጂኦግራፊ ትምህርት ክፍለ ጊዜ ነው። የጂኦግራፊ ትምህርት መምህራችን እትዬ ዱር ፍሬ ሙሉ ክፍለ ጊዜ አስተምራን አታውቅም። ለደቂቃ ያክል ስለ ተራራ ስለ ሸለቆ ስታወራን ከቆየች በኋላ ተራራውን የወጣች ሸለቆውን የወረደች ይመስል ትዝለፈለፋለች። ተማሪዎች ለዛሬ ያዘጋጀሁት ይህን ይመስላል። በተረፈው ጊዜ ደስ ያላችሁን ጨዋታ ተጫወቱ ትለንና ከቦርሷ ይዛው የመጣችሁን በቦርሷ ውስጥ ይዛው የመጣችሁን እንዝርትና ደመና የሚያክል ፈትል አውጥታ ትላለች። በጊዜው በጣም የምንወደው ጨዋታ የሙሽራ ጨዋታ ነበር። ከሴት ተማሪዎች መካከል በጣም ቆንጆዋ ተመርጣ ሙሽሪት ሆናለች። ከወንድ ተማሪዎች መካከል መልከ መልካሙ ዘለግ ያለው ተመርጦ ሙሽራ ይሆናል። ሌሎች እንደየሁኔታው ሚዜም ሰርገኛም ቄስም እየሆኑ ይሰራሉ። እኔ ያው ብዙዎቻችሁ ልትገምቱት እንደምትችሉት ሙሽራውኝ ተመርጬ አላውቅም። እንደው ለሞራሉ ያክል ሚዜ እናርገው እንኳን ብለው አያውቁም። ይሄ ነገር ሲደጋገም ሆድ ባሰኝ። ብሶቱ ሳልፈልገው ወደ ግጥም ተቀየረ እና አንድ ቀን በተማሪዎችና በመምህሯ መካከል ሆኜ የሚከተለውን ግጥም አቀረቡ። እንጦጦ ላይ ሆኖ ይታያል ተከዜ ሙሽራ እንኳን ባልሆን አንሳለሁ ለሚዜ። የኔ ስህተት ነው ወይ ይህን ፊት መያዜ? መምህሯ በጣም ተደንቃ እንዝርቷን ወዲያ ጥላ ስታበቃ ጭብ አደረገችልኝ። የመምህሯን ጭብጨባ ተከትለው ተማሪዎች ለአራት ፓርላማ የሚበቃ ጭብጨባ ጨበጨቡልኝ። ጭብጨባዋን ተቀብዬ ወደ ወንበሬ ራመድ ስል እትዬ ዱር ፍሬ ቆይ 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 እንጦጦ ላይ ሆኖ ይታያል ተከዜ ስትል ሰማሁ ልበል? አዎ። አይ ዝም ብዬ እኮ ነው የምለፋ። ተንበርከክ። ኩርኩማ እስካሁን እንደ ስር ግብግቢቴ ላይ ምልክት ሆኗል። እስካሁን በእውቀቱ ስዩም እባላለሁ። ለማታውቁኝ የአጭር ልቦለድና የአጭር ግጥም ጸሐፊ ነኝ። በሌላ አነጋገር ድርሰትን በአምሳሌ ይፈጥራለሁ ማለት ነው። ስለ አጭርነት ሲነሳ አንድ ነገር ልንገራችሁ። በዚህ ምድር ላይ ሁለት አይነት አጭርነት አለ። የመጀመሪያው
በፈጣሪና ወይ በፈጣሪ ወይ በተፈጥሮ ምክንያት የሚመጣ አጭርነት ነው። እዚህ ላይ ቀዳማዊ ኃይለ ሥላሴንና ቴዲ አፍሮን ማንሳት ይቻላል። አምላኬ ሱፍ በልክ የሚል እኮ ዘፈን አለው። በተፈጥሮ ወይም በፈጣሪ አጭር የሆኑ ሰዎች የሆነ ማካካሻ ተዘጋጅቶላቸዋል። ቀዳማዊ ኃይለ ሥላሴ አጭርዬ ቢሆኑም ለረጅም ጊዜ ኢትዮጵያን አስተዳድረዋል። ቴዲ አፍሮ ደግሞ ረጅም ሴት በማግባት ተክሷል። ሁለተኛው አጭርነት በልጅነት የተመጣጠነ ምግብ ባለማግኘት ምክንያት የሚመጣ አጭርነት ነው። እዚህ ላይ እኔን በምሳሌነት ማንሳት ይቻላል። የሚገርማችሁ ነገር የኔ ታናናሽ ወንድሞች ሰማይ ጠቀስ ረጃጅሞች ናቸው። አባቴ ደሞዝ ጭማሪ ከተደረገለት በኋላ የተወለዱ ስለሆኑ ነው። የኔ ቢጤ አጭር ከሆናችሁ ብቸኛ መጽናኛችሁ ከእናንተ የባሰ አጭር ፈልጋችሁ ጓደኛ ማድረግ ነው። አሁን እኔ አንድ አጭር ጓደኛ አለኝ። ወይኔ ቁመቱ እኔ ከሱ አንጻር ሲታይ የባንዲራ ምሰሶ ነኝ። የምር ማለት ይሄ የማዕዘን ዳኞች የሚይዙት ባንዲራ የሚያውለበልቡት። ይሄ ጓደኛዬ በቁመቱ ምክንያት ለረጅም ዘመን ለግማሽ ክፍለ ዘመን ያክል በድንግልና ተወስኖ እንዲኖር ተፈርዶበታል። አሁን በቅርቡ እንዴት እንደጀነጀናት አላውቅም፣ እንዴት እንዳሳመናት አላውቅም። በስለት የሆነች ቆንጆ ዘለግ ያለች ልጅ በእጁ ገብታለች እና እንዴት ነው ፎንቃ እንዴት ነው ስለው ተመስገን ነው። አንጋጥጬ ጸልዬ ያገኘኋትን ልጅ አንጋጥጬ በመሳም ላይ ይገኛለሁ። ስለ አጭርነት ልተውና ስለ ልጅነቴና ስለ ትምህርት ቤቴ ላውራችሁ። በልጅነቴ ሌላው ማረሳው መምህር የእርሻ መምህራችን ነው። የእርሻ መምህራችን ከክፍለ ጊዜው በፊት ሐሳቡ ሲያልቅበት ልጆች ስታድጉ ምን ለመሆን ትፈልጋላችሁ በሚል ጥያቄ ያዝገን ነበር። የብዙዎቻችን ምላሽ ተመሳሳይ ነው። ተማሪ ባሳዝነው ሰጠኝ አቤት ስታድግ ምን ለመሆን ትፈልጋለህ? ዶክተር። ተማሪ ዘላለም ለታ ስታድግ ምን ለመሆን ትፈልጋለህ? እኔ እንኳን ሳድግ መሆን የምፈልገው ዶክተር ነው። ክብሮም በርሄ ዶክተር። ከዛ ወደ ሴቶች ይዞርና ወደ ሴቶች እንምጣ። እንኮዬ ለመሆኑ ስታድጊ ምን ለመሆን ትፈልጊያለሽ? በነገራችን ላይ እንኮዬ የመጀመሪያው በህይወቴ የመጀመሪያው ክራሽ ወይም ፎንቃዬ ናት ማለት ይቻላል። እና ምን ለመሆን ነው የምትፈልጊ ስትባል ዶክተር ትላለች። በመጨረሻ መምህሩ ወደ እኔ ዞሮ ተማሪ በእውቀቱ እንዲሁም ምናልባት የምታድግ ከሆነ ስታድግ ምን ለመሆን ትፈልጋለህ? በሽተኛ ለመሆን እፈልጋለሁ። የሚገርማችሁ ነገር ከሁላችንም ለየት ያለ ምላሽ የነበረው ዱባለ የሚባል ተማሪ ነበር። ተማሪ ዱባለ አቤት ስታድግ ምን ለመሆን ትፈልጋለህ? ወታደር መሆን እፈልጋለሁ። ተማሪዎች እባካችሁ ከወንበራችሁ ተነስታችሁ ለዱባለ ለ20 ደቂቃ ያክል አጨብጭቡለት ይባላል። እናጨበጭባለን። የሚገርማችሁ አሁን አድገን ጎልምሰን በቅርቡ እዚህ አዲስ አበባ ውስጥ ቦሌ አካባቢ ዱባለ ከዩጎ ቸርች አገልግሎት ሲወጣ አገኘሁት። ከዛ ቡና እየጠጣን ትዝ ይልሃል ሳድግ ወታደር ሆናለሁ የምትለው ትዝ ይልሃል ስለው አልተሳሳትኩም፣ አሁንም የኢየሱስ ወታደር ነኝ።